ሰው ናፍቆኝ ነው የመጣሁት እንጂ እኔ እናንተን ትዳር በጣም አላማ ሜልኝ እንደዚህ ባህሪ ሜልኝ አረ በፈጣሪ እንደዚህ አይነት ማንም ተረጋጊ እንዴ ተንኮለሽ ለምን እንደዚህ የምትሆኚ ለምንድን ነው እንደዚህ ስነ ስርዓት የማይኖር ነገር ላይ እሱ እኮ ለአንቺ አስቦልኝ እያየሽ አይደል እንደሚያደርግ የት ነው ማን አለሽ ሌላ ማጋልት ሄጂ ነው እሱ ሲጀመር በእኔ ደስተኛ አይደለም ውብዬ ሌላ ስቀይ እንዲያናቀል እንዴ አይሻለኝም እንዴ ዲማኪ ይሄን ያህል ምን አደረኩሽ እንዴ እኔ ይሄን ያህል ክፉ ሰው ነኝ ማኪ ምን አደረኩሽ ዞር በልልኝ በቃ ናይ በእናትህ ምን አርኬሽ ነው በቃ ዞር በልልኝ ምንም አላረከኝም ለምን አመሻችሁ እሷን እኮ የተቆጣዋት እኮ እሷን ቢዚ አደረኩብህ እኔ ገና ከመምጣቴ ታሽነ ችግርሽ ከኔ ጋር እንዴ በቃ ስርዓት ያዢ ማኪ ትሆኛለሽ እዚህ ትሆኛለሽ ጭራሽ ስርዓት እዚህ ትሆኛለሽ አዎ የትም አትሄጂ ስርዓት ቢስ ነው አንቺ ባለቤትሽ ግን ድሮም ማቅ ነበረ ምንም አትበይኝ በቃ ምንም አትበይኝ ውብዬ ድሮም ማቅ ነበር በጣም ነው የማዝነው በጣም ነው ድሮም ማቅ ነበር አዎ ድሮም ማቅ ነበር እኔ ምን ሳደርግ ነው የምታውቂ አመለካከት እንደሌለ ዞር በፈጣሪ በቃ እሺ ካጠፋው ይቅርታ ማኪ እሺ ሰላም እንዴት ናችሁ? የተወደዳችሁ ውድ ቤተሰቦቻችን ሰላማችሁ በያላችሁበት ብዝት ይበልን። እኛ ያለን እግዚአብሔር ይመስገን ሁሉ ሰላም ነው። እኛ ጋር ሁሉ ሰላም ነው ይመስገን። እንዴት ነሽ? አላህ ይመስገን። እንዴት ናችሁ ቤተሰብ? ሁሉ ሰላም ነው እግዚአብሔር ይመስገን። እኛ አለን። ይኸው እንግዲህ ወደ እናንተ ተመልሰን መተናል። ዛሬ እንግዲህ የመጣ ነው በምንድን ነው? ዛሬ የመጣ ነው ቤተሰብ እንግዲህ የትላንቱን ቪዲዮ አይታችኋልና ይኸውና ገና ከመንጋቱ በጠዋት ነው የተነሳ ነው። ያው እውነት ለመናገር በተፈጠረው ነገር በአንዳንድ ነገር ያው ውስጤ እንትን አለ ያው እንጂ ላስቀይማት ምናምን ፈልጌ አይደለም። ምሽት ደግሞ ያው ብዬ እንደዚህ አታመሽም እና ስቲል ነው ከተጋባን ጊዜ ጀምሮ ብዬ እስከ 6 ሰዓት አምሽታ አታውቅም በህይወት ዘመኗ ማለት ነው። ግን እኮ 6 ሰዓት አልሞላም ኦልሬዲ 5 ሰዓት አካባቢ ነውና ያው ወደ 6 ሰዓት ነው በቃ እኩለ ሌሊት። ግን ደግሞ ያው ከሷ ጋር ነኝ ያንን መረዳት ነበረብህ ወይ ደግሞ መናገርም ካለብህ ከኔ ጋር ነበረ። ከገባን በኋላ መኝታ ቤት ማውራት እንችል ነበር። እሷ ደግሞ እነዚህ ነገሮችን አልለመደችም። ገብቷል። እዛ ታሽጋ ነው ቁጭ ብላ የነበረው። ወጣ ማለት ደግሞ እኮ ገባኝ። ግን ደግሞ መናገር ካለብህ እኔ ነበረ። እሷ ፊታውን ስትናገር ሌላ ስሜት ነው የተሰማት። ገብቷል። እኔ እኮ በሰዓቱ ተውሽ በቃ ከኔ ጋር አውራ ብዬ ዝም ያልኩ እኮ ለዛ ነው። አንተ ግን በጣም ስታወራ ነበረ። ገፈተረችኝና ለስታወራ ነበርና በጣም ነበረ እሺ የሚያዘኝ። እንደዛ ባታደርግ ጥሩ ነበር። እየገፋችኝ ምናምን ነበር። ያ ደግሞ ቅር አሰኝቶኛል። ስልሽ ቅሬታ ሳይሆን እንደ ቤተሰብ ያው ብታወራኝ ችግር የለውም። ለአንቺ ማሰቧ ምናምን ሁሉም ነገር ደስ ይለኛል። እና ደግሞ አንቺን እኔ አስሬ እንዲያስኩ ነገር አድርጋ ረጅም ጊዜ ቤት ታስረሻል፣ ልጆች እያሳደግሽ ምናምን ንግግሯ ትንሽ እንትን አለኝ። ያው እኔ ውብዬ ያው የአንቺ እህት ስለሆነች የአክስቴሽ ልጅ ስለሆነች ከማክበር አንጻር እንጂ እኔ ማንም ክብሬን እንዲነካ አልፈልግም። አይ እሷም ክብሬን እኮ አልነካችም ነው ማለት እኔ ነካች እኮ አላልኩም። አይ ማንም ሰው ክብሬን አንደኛ ማንም ሰው የምትባል ሴት አይደለችም። ገብቷል። እህቴ ማለት ለአንተም እህት ናት። ገብቷል። አይ አሁን እኮ ማንም ሰው እያልክ ነው ያለው። ገብቷል ስልሽ የእሷ ችግር የለውም ግን ማንም ምንም ታውቂያለሽ። እንኳን አንተ እኔ ራሱ ያንተን ክብር ማንም እንዲናገርብኝ አልፈልግም። እኔ ለአንተ ለክብር በጣም ነው የምጠነቀቀው። ግን በሰዓቱ ነግረንህ ነው የሄድነው። አንድ ላይ ሶስታችንም ነን። ስለዚህ ልጆች ደግሞ ከዚህም በፊት 6 ሰዓት ማምሸትሽ ኖርማል አይደል? ኦልሞስት 5 ሰዓት ነው የመጣው። ልጆች ይዤ ምናምን በጣም ገባኝ። ግን ደግሞ አጋዥም አለች አንተም አለህ አይደለ? ልጆች እኮ እኔም እኮ ይዤ ብዙ ጊዜ ቆይቼ አውቃለሁኝ አይደል? እሱነቱ አይደለም። አሁን እኮ ለአንድ ቀን እንደዛ መናገር ደግሞ ይደብራል ነው አይደለም? እሷ ፊት እንደዛ መናገር አልነበረብህም። ምን ማድረግ ነበር? መናገር ካለብህ እሺ ቀጣይ እኮ እንዳይለመዳችሁ። ምክንያቱም በዛ ምሽት የሆነ ነገር ብትሆኑ እኮ ገባሽ? ሌሊት እኮ ነው የሆነ ብዙ አደጋ ሊገጥማችሁ ይችላል። መኪና ይዘን የወጣ ነው አይደለ? በመኪና ነው አውቃለሁ። ግን ደግሞ መሽቷል እኮ በጣም ምሽት እኮ ነው ብዬ
ጊዜውን ደግሞ ታውቂዋለሽ አይደል? ምሽት ላይ መንገድ ላይ ግን በዛ ስሜት አልነበረ መናገር የነበረብህ። ተረጋግተን ወይ ጠዋት ከዚህ በኋላ እንደዚህ እናታመሹ እዛው ካልተነገረ እኮ ያ ነገር በየቀኑ እየተደጋገመ ይሄዳል ስልሽ እኔ እንጃ ብቻ ይሄ ነው ሐሳቤ። እሺ በቃ አንተ እንዳልክ ለማንኛውም አይ ከዚህ በኋላ ምንም አላመሽም። እኔ ሶሪ ስልሽ እኔ እሷንም ዛሬም ቢሆን ከተከፋችብኝ እኔ ይቅርታ ጠይቃለሁ። አይ መከፋት ሳይሆን በሰዓቱ ቻል ብለህ ከዛም በኋላ ከኔ ጋር አወርተን ሌላ ጊዜ እንደዚህ አይነት ነገር እንዳይደገም ከወጣንም ወይ አብረን እንወጣለን። አንተ ደግሞ በሰዓቱ ለምን አልቻ አልወጣም ብለህ ነው እምቢ ያልከው ማለት ነውና እዛ ቦታ ላይ እነዛ መናገር አልነበረብም። ማድረን ጠዋትም ማውራት እንችላለን ቀስ ብለን ተረጋግተን። ማለት በጣም በቁጣ ነበር ስትናገር የነበረው ያ ነገር ነው የሚያስደብረው። እኔ እናውራ እኮ ጓዳ እያልኩሽ አንቺ እኮ እሷን እየሰማሻት ነበር። እኔና አንቺ እኮ ነይ እንግባ ጓዳ እናውራ እኮ እያልኩሽ ነበር አይደለ? እናውራ እያልኩሽ ነበር። እኔ ይዤ ስጎትት እኮ ተይኝ አላወራም ብለህ ነው ገብተን እናውራ እኮ ፊት ብዬሽ ነበር እኮ ግን ልሰሚኝ አልቻልሽም። እኔ እኮ ሰምቻለሁ ማሪ፣ ግን እሷ ፊት እንደዛ መናገሩ ያን ያህል ትርጉም የለውም። ገብቷል? ለማንኛውም እሺ ለሷም እኮ ጥሩ ነው ስልሽ ራሷን እንድትጠብቅ ነው። እኔ እኮ እሷን ከመጥላት እኮ አንፃር አይደለም። ገባኝ። እሺ ግን ዛሬ የመጣ ነው ያው በአጠቃላይ እኔ ሶሪ ማለት ፈልጋለሁ። ያው እረዳታለሁ ረጅም ዓመት ስደት ስለቆየችም ውጪ ወጥቶ ምናምን መዝናን ንፋስ መውሰድ እንትን ይላታልና ይናፍቃታልም ያምራታልም እና በዛ ነገር እኔ ምንም እንትን የለብኝም ቅሬታ የለብኝም። ግን ደግሞ በሰዓቱ ማለት አሁን 11 ዓመት ሙሉ ቤት ውስጥ መቀመጥ ማለት በጣም ከባድ ነው። ቤት ብትቀያየርም ሰው ቤት ውስጥ ስለምትሰራ በጣም ከባድ ነው። እዛው ቤት ውስጥ ቁጭ ብላ ነው የምትኖረው ማለት ነውና አሁንም እኛ ደግሞ ያለነው አፓርታማ ላይ ነውና እዚሁ ልክ እንደዛው እንዳረብ ሀገር በረዘግተን ልናስቀምጣት አንችልም። ቢያንስ ከ11 ሰዓት በኋላ ምናምን ወታወክ አድርጋ የሆነ ሻይ ቡና ብላ መምጣት ግዴታ አለባት። ከማህበረሰቡ ጋር መላመድ አለባት። ከአየር ጸባዩ ጋር መላመድ አለባት። ማለት ከሰው ጋር እንዴት መኖር እንዳለብን እንረሳዋለን። ማውራት ይናፍቀናል። ከሰው ጋር ብዙ ነገር ማየት ይናፍቀናል። እኔ በራሴ ስለማውቀው ማለት ነው። እኔ እዛ ቆይቼ ስመጣ እዚህ የማደርጋቸውን ነገሮች ስለማውቅ ነው። ባልጠጣም ባልጨፍርም ግን ወጥቼ አይቼ አየር ተቀብዬ የሆነ አለ አይደለ ልክ እንደተፈታ ሰው ነው የምንሆነው። ታስረን ቆይተን እንደተፈታ ሰው ነው የሚሰማን ማለት ነው። ወደ ውጭ ስንወጣ ነፃነታችን አየር መቀበሉ በጣም ብዙ ነገር አለና ያንን ነገር ነው እኔ እየጠበኩላት ያለው ስለሷ ማለት ነውና ያለፈው አልፏል። በእርግጥ ሰዓት አሳልፈናል። 5 ሰዓት ነው ቤት የገባ ነው። ሰዓት እንዳሳለፍን እኔ ማምናለሁ አውቃለሁ። ግን ደግሞ ከራሴ ስሜት የበለጠ ለእሷ ነው የምጨነቀው። ለምን እዛም ተጨቃጭቃ ስንት ዓመት ሙሉ ቆይታ እኔ ጋር መታ እንድትጨቃጨቅ ነፃነት መንፈግም አልፈልግም። ለዛ ነው የእሷን ፍላጎት እያከበርኩላት የሄድኩት ልክ እንደ እህት ማለት ነው። እኛ ለእሷ ቤተሰቦቿ ስጋዎቿ ምንንና ለእሷ ካልተጨነቅን ደግሞ ለማንም ልንጨነቅ አንችልም። እሷን ካልተረዳን ማንንም ልንረዳ አንችልም በሚለው ማለት ነው እና ዛሬ ወጣ ብለን ሶሪ ላታለው እና ወተን እናዝናናታለን። አዎ ልብስ ተቀያየርና ተከፋችብኝም ይቅርታ ብያት ይዘናት ልንወጣ ነው። እሷ እንደዚህ ቂም ምናምን አትይዝም። እውነት ለመናገር እንደዚህ ቂም ያዢ ምናምን አይደለችም። በሰዓቱ የተሰማትን ትናገራለች፣ ትተዋለች። ልክ እንደኔ ናት መሰለኝ ተናዳጅም ናት፣ ግን ደግሞ እዛው ላይ የምትተው ሰው ናትና ይቅርታ ምናምን ብለ ነገር ምናምን እንዳትል ጀስት አሁን እንውጣ ልብስ ልበሽ እንበላትና ይዘናት እንውጣ አይሻልም? እሺ ቤተሰብ ያው በእኔ እናንተ የሚያዘናችሁብኝ ካላችሁ በጣም ሶሪ። እኔ ያው በክፋት ሳይሆን ስለመሹ ከምን በላይ ውብዬ ነው እናውራ እያልኩኝ እሷ በቃ እኔም ወደ መክፋት ወደ መናገሩ ስገባ በቃ ትንሽ ተበሳጨው ያስከፋዋችሁ በጣም ይቅርታ። አሁን ይዘናት እናዝናናታለን። በጣም አሪፍ ጊዜ ይኖረናል። እኔ ደስተኛ እንድትሆን ፈልጋለሁ ብቻ እና ደግሞ በቃ መልካም ትዳር ኖሯት ደስተኛ ሆና በአገባ እንድትኖር ፈልጋለሁ። ለሁላችሁም ለስደት እህቶቼ የምመኘው ያ ነው። መታችሁ ደግሞ ገንዘባችሁ እንዲሁ እንድታጠፉ አልፈልግም። ስመጣ ደግሞ በየቦታው ገንዘባችሁን እያወጣችሁ ልፋታችሁ ዜሮ እንዲሆን አልፈልግም። የእውነቴን ነው የምላችሁ። ከእሷም ምንም ይህን ያህል እንትን የምለው ነገር የለም እግዚአብሔር ይመስገንና ከምንም በላይ ጥሩ ህይወት እመኝላታለሁ። ከዛ በላይ ደግሞ ሀሳቧ እንዲሳካ ወጪ እንዳታወጣ ሬስቶራንት የትም ስትሄድ ብዙ ወጪ ታወጣለች እና ከዓላማዋ እንድትደናቀፍ አልፈልግም እና
እዚህ ስትኖርም ሁሉም ነገር በእኔ እንዲሆኑ ፍላጎቴ ለአንድም ቀን ማለት ነው። ይሄን እውነት ስጦታ ራሱን ስትል እኔ በጣም ውስጤ በጣም ነው እንትን ለው ብዬ ደስ ብሎኛል። ግን ደግሞ ለምን ይህን ያህል ወጪ ታወጣለች? ምክንያቱ የለፋችበት ስለሆነ ያ ነው የሚሰማኝ። እና በአጠቃላይ ክፉ አይንካብኝ። ዛሬ እናዝናናታለን፣ አሪፍ ጊዜ ይኖረናል። ፋሚሊ ተከታተሉን፣ ሰው ሁላችሁ ተከታተሉ፣ እንወዳችኋለን። ዛሬ ይዘናት እንግዲህ ከከተማ እንወጣለን፣ ወደ ደብረ ዘይት ቢሾፍቱ አካባቢ ሄደን በጣም ደስ የሚል ኩሪፍቱ ላይ አሪፍ ቆይታ ይኖረናል። ዘና ፈታ እናረጋታለን። ይመቻችሁ። ሰው ቀስ ብለሽ ኩሪፍቱ እንሄዳለን። እንግዲህ ዘና ፈታ እናረጋታለን። በጣም አሪፍ ቆይታ ይኖረናል። ሰው ሁላችሁ ተከታተሉ። ወዴት ነው? ሰው ሳጋስቲ ነው ወዴ ነው? በቃ እናንተንም ማረጋሽ አልፈልግም። ታበለች እንዴ? አንቻለሽ እንዴ? ምን ይሆንሽ ነው? ማታ የተፈጠረው ነገር ታውቂያለሽ ነው እንዴ? ምን ሆነሽ ነው ማለት ታውቁት የለ እንዴ? እንደኛ አብረን ይዘና እንላለን ብለን እንትን ይያለ እኔ ልጅ ሰው ናፍቆኝ ነው የመጣሁት እንጂ እኔ እናንተ ትዳር መበጥበጥም አላማም የለኝም። እንደዚህ ባህሪ የለኝም። አረ በፈጣሪ እንደዚህ አይነት ማንም ያውቃል። ተረጋጊ እንዴ? አንቺ ልጅ ነው። ቆይ ማስኪኝ አሁን በእናትሽ ምን እየሆንሽ ነው? ምን ተፈጠረ? አሁን ምን ተፈጠረ? እናንተም ጥሩ ጊዜ በውጭ ሆነ እናሳልፍ። እኔ እኮ ይቅርታ ልጠይቃት አይደል እንዴ? ሶሪ እኔ ይቅርታ አይደለም ካያዝ ይቅርታ ማኪ፣ የምር እኔ የእውነት ስላመሻችሁ እኔ እኮ አሁን ይቅርታ እንዲጠይቀኝ አይደለም። ወደ እነ የምትሄጂው ጥያቄ የልትሄጂ ነው ንገሪኝ። በቃ እኔ ለጊዜው የማርፍበትን አላጣም። ስለዚህ እናንተ ደግሞ በውጭ እንገናኝ። አይደለም አንቺና ያስከፋሽ ነገር ምንድነው? ምንም እኔ ሰው ናፍቆኝ ሌላ ነገር አይደለም እኮ እሷን ጥሩ ጊዜ እንድታሳልፍ ነው። ደግሞ በሰዓቱ የተነጋገራችሁት እሷን ላውራት እኮ ነው ደግሞ ያልኩት እኮ አይደል? ስላመሸን ነው። እኔ ደግሞ እንደፈራው አይተሻል አይደለ? ፈርቼ ነበረ እኮ ፈርተሻል እኮ። እኛ ሆን ብለን ያደረግነው ነገር እኮ ስገባ የናይ አቀባበል ያደረኩት ነገር አይደለም እንዴ? አይ እኔ እንደዛ ይቅርታ እና ቁጭ ብለን እንነጋገራለን። የእውነት በክፋት አይደለም የእውነት እኔ ያሳለፍኩት ነገር ታውቃለህ። እህቴ ጋር ብለሽ ነው አይ መጣሽው ነገር ታውቃለህ። ረጅም ዓመታት ከሰው ርቄ ነው የኖርኩት። ዛሬ ላይ እንደዛ ሲመጣ ያ ሁሉ ነገር እኔ እኮ ምንም አላልኩም እኮ ኖ እናንተ ላይ ጉዳት እንዳይደርስ እኮ ነው። እናንተ ላይ ጉዳት እንዳይደርስ በክፋት እኮ አይደለም ያለ አይመስለኝም። አሁን እንዳትጎዱ እኮ አሁን ራሱ እኮ ሄደን እናዝናናት ብሎ እኮ ለመዝናናት ተነሽ ተዘጋጅ ልልሽ ነው የመጣው አይደል? እኔ እናንተ ተዝናንተን ከከፋው አሁን መዝናናቱ ምን ዋጋ አለው? ከፍቶት አይደለም ስላምሽ ነው እኮ ሆን ብለን ያመሸነው ያረገው እኮ የዛን ጊዜም እኮ የተናገረኝ እኮ ነው። አይ ማኪ እሷን ላወራ ስል እኮ ድል አሰጠሽኝ እኮ ትላለች። እሺ ማኪ ፕሊዝ በቃ እስኪ ረፊ በጣም ከባድ ጊዜ እያሳለፍኩ ነው። በእናትሽ ተይ። በእውነት ከባድ ነው። እኔ እህትሽ ጋር ስለሆንሽ ነው ከባዱ። በቃ እኔ ማውራት አለብን እንዴ? አላበዛሽም? ማውራት አለብን እንዴ? ምንድነው? ምን እያደረግሽ ነው እንዴ? ለምን ማትረጋጊው? ለምን ማትረጋጊው? ማኪ እህቴ እኮ ነሽ። ለምን እንደዚህ የምትሆኚው? ለምንድን ነው እንደዚህ ስነ ስርዓት የማይኖር ነገር ለይ እሱ እኮ ለአንቺ አስቦልሽ እያየሽ አይደል? የት ነው? ማን አለሽ? ሌላ ማጋል ልትሄጂ ነው? እሱ ሲጀመር በእኔ ደስተኛ አይደለም ነው ብዬ እንዴ ማኪ ምን እያልሽኝ ነው? ያሳየኝ እኮ ነው እንዴ ምን እያልሽኝ ነው? እኔ እንዴት ነው ባንቺ ደስተኛ ማለት ነው? ከዚህ በላይ ምን ታሳየኝ? ከዚህ በላይ ምን ታሳየኝ? ናይ ብዙ ነገሮችን አሳልፌ ነው የመጣሁት። የኔ ችግር ይግባህ። ስለመሸጥ ሰው ርቦኝ ነው የመጣሁት። እሺ እኔን በቃ ይሁን እኮ አለሁልሽ። ነው እንዴ ማኪ ፕሊዝ በቃ ተይኝ በእናትህ። አሁን ምን ይደውላል? ወይስ ፍቀጅልኝና ልሂድ በእናትህ። ምንድነው ለኔ የሚያስፈልገው? የምትሄጂው ምንድነው ለኔ ማን አለሽ? እዚህ ማን አለሽ? ማኪ ማን ነው በቃ ያላችሁኝም እኮ ይሄ ነው አቀባበላችሁ። ምን አደረግንሽ? እኔ ምን አደረኩሽ? እሺ ይቅርታ በቃ ማኪ። ምንድነው ይቅርታ የምትለኝ? ለምን ይቅርታ የምትለኝ? በቃ አትበለኝ ይቅርታ። ምን አደረግሽ ነው? ለኔ ስቃይሽም ናይ ምን አደረኩሽ? አሁን ምን ፈልገው ናይ መንገድ ይፈልገው ነው እንዴ? ልጅ ነው ቋንጭ ምንዮሽ ነው? አይ አልገባችሁም። ቆይ ማን ተረዳችሁኝ? በቃ እንዴ ማኪ ለምን እንደማትረጋጋ ይሄን ያህል እንደሚያናድድ ነገር ነው እንዴ? እንዴ ያናዳል እንዴ? አይሻለኝም እንዴ? እንዴ ማኪ ይሄን ያህል ምን አደረኩሽ እንዴ? እኔ ይሄን ያህል ክፉ ሰው ነኝ ማኪ? ምን አደረኩሽ? ዞር በልልኝ በቃ ናይ በእናትህ። ምን አርኬሽ ነው? በቃ ዞር በልልኝ። ምንም አላረከኝም። ለምን አመሻችሁ? እሷን እኮ የተቆጣዋት እኮ እሷን ቢዚ ያረኩብህ እኔ ገና ከመምጣቴ ኖ እንዴት እንደዚህ ታስቢያለሽ? ስለዚህ ማለት ነው እኔ እና እሷ በውጭ እንገናኛለን። ለአንቺ አስቦልሽ እኮ ነው ይኸውልሽ። ምንድነው ይሄ ለኔ የሚያስብልኝ? ቆይ ቦርሳውን ላስገባ። ወዴት ነው የምታስገባው? እሺ ልቀቅ በቃ ልቀቅና
ላስገባ ቦርሳውን ማኪ በእናትህ ስነ ስርዓት ይኑር እስቲ ና በእናትህ ዞር በልኝ በቃ ተረጋግተሽ አውሪ ማኪ ተረጋጊና አውሪ በእናትህ እየሰማሽ ነው እሺ ተረጋጊ ማኪ እሺ ተረጋጊ ዞር በልልኝ ና ቆይ አንዴ ቆመሽ አውሪ ማኪ በእናትሽ ቆይ አቁሚ ማኪ ቆይ ምን ይሆንሽ ነው ቆይ ማኪ ምን እያደረግሽ ነው ቆይ ለምን ነው ስርዓት የሌለሽ ቆይ አዎ ስርዓት የለሽ እንዴ ላንቺ ባሰብኩኝ እንዴ አበዛሽው ስርዓት ቢኖርሽ ይሻላል ላንቺ ባሰብኩልሽ ትናገረኛለሽ እንዴ ላንቺ ባሰብኩልሽ አታስብልኝ መሽባል ላንቺ ባሰብኩ እንዴት ትናገረኛለሽ አልፈልግም በቃ አታስብ እንዴ ነው ማላስብልሽ እህቴ እኮ ነሽ ከመጣው ጀምሮ ጥሩ አመለካከት እንዴ ነው ጥሩ አመለካከት የሌለኝ ምንድነው ያደረግሽ እንዴ ስላመሻችሁ ነው የተናገርኩሽ ምንድነው አንቺ ችግርሽ ከኔ ጋር ነው ችግርሽ ከኔ ጋር እንዴ በቃ ስርዓት ያዢ ማኪ ቶኛልሽ እዚህ ቶኛልሽ ጭራሽ ስነስርዓት እዚህ ቶኛልሽ አው የትም አትሄጂ ስርዓት ቢስ ነው አንቺ ባለቤትሽ ግን ድሮ ማቅ ነበረ ምንም አትበይኝ በቃ ምንም አትበይኝ ውብዬ ድሮ ማቅ ነበር በጣም ነው ማዝነው በጣም ነው ድሮ ማቅ ነበር አው ድሮ ማቅ ነበር እኔ ምን ሳደርግ ነው የምታውቂው አመለካከት እንደሌለ ችላ ነው እሷ የሚኖረችው ችላ አረ በፈጣሪ አንቺ ምን ነው በጣም ማትበይኝ በእናትሽ ምን ማለት ነው ማቂ እኔ ብዙ ነገሮችን አሳልፌ የመጣሁ ነኝ ብዙ ነገር አሳልፌ የመጣሁ ነኝ እንባዬ ደርቋል እሺ ውስጤ ብዙ ነገር አለ ብዙ ነገር ስለዚህ መረበሽ አልፈልግም እሱንም መረበሽ አልፈልግም ገባሽ አይደል ምን እያልሽኝ ነው ማቂ ናይ እኔ አከብራለሁ አንቺ ነሽ የምታከብሪኝ እኔ አከብራለሁ ንግግርሽን እያየሁ ከዚህ በላይ ግን መንገዴን አትዝጋ በቃ ቤት ነው ያለሁት ስለዚህ ሉጣ ለምን እንደምትወጪው ሉጣ አንተም እየተረበሽ ቤተሰብ ምን ይላል እኛ ጋር እንድታርፊ እኮ ነው የነገሩን ምን ይላል ቤተሰብ አልተመቻችሁማ እናንተ አልተመቻችሁም ምን እንዴት ነው የማይመቸን ስፔሻሊ አንተ አልተመቻችም ስለዚህ በቃ ይቅርብልሽ እኮ ነው ማኪ ለምንድን ነው የማትረጂው ቆይ አንቺ ባሰብኩልሽ እንዴት እንደዚህ ትናገሪኛለሽ ምንድነው ስርዓት የሌለው ድሮ ማቋለፍ ያለሽ እንዴ ላንቺ ባሰብኩልኝ ላንቺ መልካም ነገር ባሰብኩልኝ ክፉ እንዳይነካሽ በተመኘውልሽ ስለ ስርዓቱን እኮ እያየሁ ነው ናይ ምን አጠፋው እኔ እንደዚህ የምታናግረኝ ምን አጠፋው ማቂ እንዴ በገባን በወጣን ቁጥር ምንድነው ይሄን ምን አጠፋ አንዴ እኮ ነው ስላመሻችሁ ለምን አመሸሽ እሷን እኮ ነው ያልኩት አንቺ ምን አልኩሽ እኔ በእኔ ምክንያት እኮ ነው ያመሸችው ማኪ ተረጋጊ ለምንድን ነው እንደዚህ ንቀት ፊት የምታሳይ እኔ ንቀት ፊት አይደለም በቃ ዞር በልልኝ በቃ ዞር አድርጊልኝ በእናትሽ እሺ ተረጋጊ ቆይ ለምን አትረጋጊው ማጋጅ ተይጂ ነው ከሱ ጋር ግን ምን ማለት ነው እንዴት ችለሽ ነው የኖርሽው ብዬ እኔ በጣም ማዝነው በቃ ባልሽ ነው አይደለም ምን አረጋሽ ምን ነው የምትለው ምን አጠፋ ምንድነው ላንቺ አስቡልሽ እኮ ነው እሺ የለም በቃ ምን ነው የምትለው በቃ አላጣም እኔ ማረፊያ አላጣም ውብዬ አላጣም ስለዚህ እኔና አንቺ ውጪ እንገናኛለን እኔ በገዛ ቤታችሁ ቁጭ ብዬ መረበሽ አልፈልግም እንደዚህ አይነት ምግባር ምንድነው ማትረጋጊው ማኪ ለምንድነው ማትረጋጊው እኔ ለአንቺ ክፉ ሰው ነኝ ይቅርታ እየጠየቅኩሽ ነው ለማታው ደግሞ ስላመሻችሁ ይቅርታ እየጠየቅኩኝ ምን አደረኩኝ ከዚህ በላይ ይቅርታ አድርጌልሃለሁ እንዴት ችለሽ ትኖሪያለሽ ምናምን ትይኛለሽ ውብዬ ስለኔ የምታውቂው ነገር አለ አንቺ ስለኔ ታውቂያለሽ እማየው ነገር ነው በቃ ምን አለሽ ስለኔ በቃ ይቻለው ይሄ ነው ይማስበለኝ አዎ በቃ ምን አለሽ ንገሪኛ ማኪ እኔ አልሰማሽም ንገሪኝ ውብዬ በእኔ እንድታዝኝ አልፈልግም ይኸውልሽ ነግሬሻለሁ በቃ እሱ በእኔ ደስተኛ አይደለም ማለት እኔ እንዴት ነው ደስተኛ ያልኩት ማኪ ስለዚህ ቀራል እኮ ናይ በቃ ቆይ አሁን የት ትሄጃለሽ ንገሪኝ እስኪ በቃ አላጣም ማረፊያ እኔ ብዙ ነገር ያሳለፍኩ ጎዳና ተኝቼ ያሳለፍኩ ሰው ነኝ ውብዬ ሳልበላ ሳልጠጣ እኔ ሰው ርቦኝ ነው የመጣሁት ገንዘብ እኔ ምን አደረኩሽ ገንዘብ የአክስት ልጅ አይገዛልኝም ዘመድ አይገዛልኝም ወንድም አይገዛልኝም ገንዘቡን ተሸክሜ አልበላውም ስለዚህ መሄድ ነው የምፈልገው የእናንተ ሰላም መረበሽ አልፈልግም በቃ ናይ እኛ መቼ ረበሽና ያልሽኝ በቃ ናይ በቃ አንተ ለኔ ጥሩ አመለካከት የለህም ሲጀመር አዎ ምን አደረኩሽ እኔ መሄድ ነው የምፈልገው በእናታችሁ ተውኝ ማኪ የትም አትሄጂም በቃ አትሄጂም ቤተሰብ እኮ ኃላፊነት ሰጥቶናል በቃ አልፈልግም ቤተሰቦችሽ እኮ ኃላፊነት ሰጥተውናል አልፈልግም ምንም አልሆንም ምን ያለው ምንም አልሆንም እኔ ምን አድርጌሽ ነው ይሄን ያልኩሽ እሺ ምን አደረኩሽ ነው ምንም አላረከኝም ደስተኛ አይደለህም በቃ እኔ ለምን ደስተኛ ማለት ነው ማስደሰት እኔ አልችልም ባህሪ ነው በቃ እኔ ተሰማኝን ያየሁት ታፍኜ የኖርኩ ሰው ነኝ እና መናገር ነው የምፈልገው ተናገሪ እኔ መቼም ቢያልኩሽ እንዴ በቃ እኔ አሁን መሄድ ነው የምፈልገው እና ያንተንም ግልምጫ እኔ መቻል አልችልም እኮ እኔ አንቺን ገላመጥሽ አዎ በቃ ለግልምጫ እኔ እዛው ይሻለኝም እንዴ ልታጣይኝ ነው እንዴ እኔ ለምን ገላመጥሻለሁ ማኪ ምንድነው ማጣላ እህቴ እኮ ነሽ እንዴ የምታየው ነገር እኮ ነው ጧት ኧረ ማኪ በፈጠርሽ እኔ
ምንድነው የምረጋጋው? በቃ ሰላም እንዴት ትናገረኛለሽ? መች ገላመጥኩሽ? ማኪ ንገሪኝ። የእውነት እኔ ካስከፋሁሽ ይቅርታ፣ ግን እኔ ስገባ እኔ የምናገረው ነገር ልክ አይደለም። እኔ የማነሳው ሀሳብ ልክ አይደለም። ለምን አመሻችሁ በማለት ነው ማኪ። ልክ አይደለም፣ ሁሉ ነገር ልክ አይደለም። ስለዚህ እኔ ደግሞ ባህሪ እሷ ታውቀዋለች፣ አንተ ላታውቀው ትችላለህ። እሷ ግን ታውቀዋለች። የተሰማኝን መናገር ነው። ረጅም ዓመት ታፍኜ ነው የኖርኩት። ገብተዋል። ስለዚህ ማለት ነው እኔ አንተን ግልምጫ አልችልም። እኔ በፍጹም አልገላምጥሽም። እኔ አልገላምጥሽም። እግዚአብሔርን እኔ አንቺን ገላምጬ አላውቅም። ለምን ገላምጥሻለሁ? ኧረ ማኪ አትሂጂ ፕሊዝ። ኧረ በፈጣሪ በቃ እሺ፣ እሺ ካጠፋሁ ይቅርታ ማኪ። እሺ ካጠፋሁ ይቅርታ ማኪ። የእውነት ካጠፋሁ ይቅርታ ፕሊዝ ማኪ። ኧረ በማርያም ማኪ ነይ እንግባ ጓዳ አልኩሽ እምቢ አልሽኝ። እሺ ምን ተናገርሽ? እና ስለዚህ ሰዓት ማምሸታችሁ ትክክል ነው። መናገር አለበት። ከእሷ ጋር ነኝ የወጣሁት። ተነሽ፣ ለእኔ እምቢ ብላኛለች። ተነሽ በእናትሽ። እኔ ማርያምን እኔ እሷን ለማስከፋት ምንም ያደረግኩት ነገር የለም። ይኸው እግዚአብሔርን ነው የምልሽ። አንድ ቀን ገላምጫት አላውቅም። እንዴት ገላመጠኝ ትለኛለች ብዬ ትሰማሻለች። ሂጂ በእናትሽ ብዬ እየሰማችኝ አይደለም። ብዬ